ያለበት ቤት ሰላሙ እየተጠበቀ ይመጣል። ለምን? እግዚአብሔርን መፍራት ጥበብ ሁሉ መጀመሪያ ነው። ሰው እግዚአብሔርን ሲፈራ በውስጡ ጥበብ እየጨመረ ይመጣል። ከትናንት ይልቅ እየጎለበተ ይመጣል። ከትናንት ይልቅ እያወቀ ይመጣል። ለምን? እግዚአብሔር ዕውቀት፣ እግዚአብሔር ጥበብ ሰዎችን ዕለት ዕለት ያሰለጥናል። ጤና ይስጥልኝ የፕሮግራማችን ተከታታዮችን፣ እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ አገርን፣ ማህበረሰብን ይጠቅማል፣ ይወጃል የምንላቸው ሀሳቦችን ይዘን የምንቀርብበት ፕሮግራም ነው። ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ አብራችሁን እንድትቆዩ እጠይቃለሁ። ዛሬ ይዤላችሁ የቀረብኩት ፕሮግራም የቤተሰብ ደስታን መጠበቅ በሚል ነው። የቤተሰብን ደስታ እንዴት እንጠብቃለን? እንግዲህ ቤተሰብ ማለት ጥንታዊ ተቋም ነው። ከየትኞቹ ኢንስቲትዩሽኖች በፊት የነበረ ጥንታዊ ተቋም ነው። ከዚህ ከቤተሰብ ውስጥ ነው ሌሎች ሁሉ ኢንስቲትዩሽኖች የወጡት እና ይሄ ቤተሰብ ጤንነቱ እየተጠበቀ በመጣ ቁጥር ወይም የዚህ ቤተሰብ ሰላም ሲጠበቅ እዚህ ቤተሰብ ውስጥ የሚወጡ ብዙ ሰዎች አሉ ማለት ነው። ለአካባቢው ብርሃን ነው የሚሆነው የቤተሰብ ለሚያውቋቸው ሰዎች ብርሃን ነው፣ ለልጆቻቸው ብርሃን ነው የሚሆኑት። እና የቤተሰብን ሰላም ታዲያ እንዴት ይጠበቃል? ሰላማዊ ቤተሰብስ እንዴት መቀጠል ይችላል? ስለዚህ የቤተሰብን ሰላም ለማጽናት የመጀመሪያውና አንደኛው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ያለበት ቤት ሰላሙ እየተጠበቀ ይመጣል። ለምን? እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። ሰው እግዚአብሔርን ሲፈራ በውስጡ ጥበብ እየጨመረ ይመጣል። ከትናንት ይልቅ እየጎለበተ ይመጣል። ከትናንት ይልቅ እያወቀ ይመጣል። ለምን? የእግዚአብሔር ዕውቀት፣ የእግዚአብሔር ጥበብ ሰዎችን ዕለት ዕለት ያሰለጥናል። ባሉበት ቦታ ሰዎች አይቆሙም። የእግዚአብሔር ጥበብ ወደ እነሱ ሲገባ ዕለት ዕለት እየተለወጡ ዕለት ዕለት ወደ ሙላት ነው የሚመጡት። ስለዚህ የእግዚአብሔር መፍራት ካለ ያ ቤተሰብ በእግዚአብሔር ፊት ይወድቃል ማለት ነው። በእግዚአብሔር ፊት የእግዚአብሔርን መርህ ይከተላል። የእግዚአብሔር መርህ ማለት ቃሉ ነው። ቃሉን በማንበብ እርስ በርስ በመተሳሰብ ከስህተት በመማር ከውድቀት በመነሳት አብሮ ሰላምን የማስጠበቅ ስራ ይሰራል ማለት ነው። የቤተሰብ ሰላምን ማስጠበቅ ስንል እዛ ቤተሰብ ውስጥ ውድቀት አይመጣም ማለት አይደለም። ወይም ያ ቤተሰብ ሐዘን ወይም ችግር አይገጥመውም ማለት አይደለም። ይፈጠራል። ነገር ግን ያ የሚፈጠረውን ችግር ወደ ደህንነት ለመለወጥ የእግዚአብሔር ጣልቃ ገብነት በዛ ቤት ውስጥ ይኖራል። ለምን? ሁሉ ጊዜ እግዚአብሔር እዛ ቤት ውስጥ ስለሚጋበዝ ማለት ነው። እግዚአብሔር የሚጋበዝበት ቤት ሁሌ እግዚአብሔር ሶሉሽን አለው። በመጽሐፍ ቅዱስ ታሪክ ውስጥ ዮሐንስ 2 ላይ አንድ ቤተሰብ አለ። ሰርግ ደግሶ ነበረ። ሰርግ ደግሶ በሰርጉ ላይ ኢየሱስና እናቱን ጋብዘዋል። እንዴት ድንቅ ያለ የሆነ ቤተሰብ ነው! ኢየሱስን ወደ ሰርግ ወደ ራሳቸው ዝግጅት መጋበዝ ጋብዘዋልና ያ ቤተሰብ ግን ሰርጉ ተዘጋጅቶ ሰው እየበላ እየጠጣ ገና መካከል ላይ ያለ ወይን ጠጅ አለቀባቸው። ያ በዚያ ማህበረሰብ ውስጥ ሼም ነው። በአንድ ቅጽበት የሚሰራ አይደለም ወይን ጠጅ። 7 ዓመት በወይን መጥመቂያ ውስጥ የሚዘጋጅ ነው። ግን አለቀባቸው። ተጨነቁ። ከዛ ኋላ ወይን ጠጁን እንዴት ሊያደርጉ ይችላሉ? ግን አንድ ነገር ገብቷቸዋል። ከችግራቸው ከዚያ ከገቡበት ውጥረት ነፃ ሊያወጣቸው የሚችል አንድ እንግዳ መካከላቸው አለ። ወደዛ እንግዳ ነው ሐሳባቸው የሄደው። ያ እንግዳ ግን አንድ ነገር አላቸው። የድንጋይ ጋኖቹን ውሃ ሙሏቸው አለ። ከዛ ቀርታችሁ ስጡ ነው ያላቸው። ቀርተው ሲሰጡ ድንቅ ወይን ጠጅ ነው። ብዙ ሰዎች ተገረሙ። እንዴት መጀመሪያ መናኛውን ሰጣችሁ ዋለኛ ላይ ይሄንን ድንቅ ወይን ጠጅ እንዴት ወደ ኋላ አስቀራችሁ? አያችሁ፣ ኢየሱስ የነካው ነገር ሁሉ ምንድነው? ድንቅ ነው። ድንቅ ነው። መጀመሪያ በጣም አሳፋሪ ነገር ነበር። ያንን ለወጠው። ሰዎቹ እንደገና ሌላ መደነቅ ውስጥ ገቡ። የሚገርም ወይን ጠጅ ከኋላ መጣ። ከበፊቱ የሚበልጥ ሆነ። አያችሁ፣ በትዳር ውስጥ በህይወት ውስጥ ኢየሱስ ሲጋበዝ፣ ኢየሱስ ሲኖር እንደዚህ ሼምፉል የሆነ በጣም ሊሰብር የሚችል ነገር እንኳን ቢፈጠር ኢየሱስ ስላለ ያንን ወደ መልካም ነገር ይቀይረዋል። ኢየሱስ ካለ ሞገስ አለ፣ ሶሉሽን አለ። እሱን ይዞ መፍትሄ አይጠፋም። ስለዚህ በቤተሰብ ውስጥ
ሊጋበዝ ይገባል። እሱ ያለበት ቤት ሰላማዊ ነው። የቤተሰብ ሰላም የተጠበቀ ነው ማለት ነው። ስለዚህ እንደ ቤተሰብ እግዚአብሔር የተጋበዘበት ቤት፣ ሁሌ የሚከበርበት ቤት፣ ከራስ ወዳድነት ከስጋዊነት የጸዳ ቤት ሊገጥም ይችላል። ሼም የሆነ ነገር፣ በጣም የሚያሳፍር ነገር ወደዛ ቤት ሊመጣ ይችላል። ግን ኢየሱስ መጥቶ እዚያ ሰርግ ላይ ያንን ውሃ ወደ ወይን ጠጅ ቀይሮ የነዛን ሰዎች ሀፍረት እንዳስቀረ ኢየሱስ ያለበት ቤት ብዙዎች ምን ሊሆን ነው ያለ የሚጠብቁትን ቤት ወደ ክብር ይቀይረዋል። ስለዚህ የቤተሰብ ደስታ ይጠበቅ ዘንድ ኢየሱስ ክርስቶስ በዛ ቤት ውስጥ መጋበዝ አለበት። እግዚአብሔር ከፍ ማለት አለበት በዛ ቤት ውስጥ። ይሄ ሲሆን ደግሞ ቤተሰብ ልጆቹን ይዞ መጸለይ፣ እንደገናም ደግሞ የእግዚአብሔርን ቃል አብሮ ማንበብ፣ አብሮ ደግሞ መዘመር፣ አብሮ ከቤተሰብ ጋር መወያየት አስፈላጊ ነው። ልጆች ይህንን ሲያዩ በቀሪው ዘመናቸው እነሱም እግዚአብሔርን የሚያከብሩ፣ በእግዚአብሔር ደስ የሚሰኙ፣ ለእግዚአብሔር ክብር የሚሰጡ ልጆች ይሆኑና ሰላማዊ ቤተሰብን መገንባት ይቻላል ማለት ነው። እንግዲህ ሰላማዊ ቤተሰብ ደግሞ እንዳይኖር የሚያደርጉ የተለያዩ ነገሮች ሊፈጠሩ ይችላሉ። ሰው እግዚአብሔርን ካልፈራ ሰላም ከሱ ጋር ሊኖር አይችልም። ሁል ጊዜ ደስታን ፍለጋ ሰው ወደ ተለያየ ነገር ይገባል። ደስታው እግዚአብሔር አይሆንም። ጳውሎስ እንዲህ አለ፣ ደስ ይበላችሁ። አሁንም ደግሜ እላለሁ ደስ ይበላችሁ፣ በጌታ ደስ ይበላችሁ አለ። ደስታው ምንጩ እግዚአብሔር ነው። በእግዚአብሔር መደሰት ያልቻለ ሰው ደስታው ጎዶሎ ነው፣ ሊደሰት አይችልም። እና ምን ሆነ? እንደዚሁ ደስታን ፍለጋ ሰዎች ወደ የት ነው የሚሄዱት? መጠጥ ቤት። ለምን? ደስታን ፍለጋ እኮ ነው። ውስጣቸው የጎደለ ነገር ስላለ ያንን ለመሙላት ነው ሰው መጠጥ ቤት የሚሄደው። ወደ ተለያዩ ሱሶች የሚገባው ደስታን ፍለጋ ነው። ያ ሰው እነዚያን ነገሮች ሲያደርግ ደስታን ያገኝ ይመስለዋል። ያ ግን መንገድ ምንድነው የሚለው? የሱንም ደስታ ይነጥቀዋል፣ የቤተሰቡንም ደስታ ይነጥቀዋል። እስቲ ጠጥቶ ሰክሮ መጥቶ ለቤተሰቡ ደስታ የሚሰጥ ምንም አይነት ቤተሰብ ወይም አባት አይኖርም። እናትም ብትሆን ዛሬ ላይ ሴቶችም ልጆቻቸውን ቁጭ አድርገው ጭፈራ ቤት ደስታን ፍለጋ ነው። ወይም ደግሞ የተለያዩ ቦታዎች ለመዝናናት ራስን ለማስደሰት ሰው ይደክማል። መዝናናት ጥሩ ነው። በእውነት መዝናናት ለሰው ልጆች ያስፈልጋል። ግን ስንትዝናኑ እግዚአብሔርን በሚያስከብር መልኩ እየጠጡ መዝናናት፣ እየሰከሩ መዝናናት አይደለም። እና እንደዚህ አይነት የተለያዩ ሱሶች የቤተሰብን ደስታ ይረብሻሉ። ስለዚህ ደስታችሁ ወደ እግዚአብሔር ዘንድ ይሆን ዘንድ ቤተሰቦች በየትኛውም እምነት ተቋም ውስጥ ያላችሁ ፈጣሪያችሁን አክብሩ። ከፈጣሪ የተሰጣችሁን ኃላፊነት ተወጡ። ያኔ ልጆች ደስተኞች ናቸው። ደስተኛ ሰው ደግሞ ለአካባቢው ሁሉ ደስታ ነው የሚሆነው። በቀሪው ዘመናቸው ልጆች ምንድነው የሚሆኑት? ትዳርን ለመመስረት፣ ቤተሰብን ለመመስረት ደስተኞች ይሆናሉ። አይፈሩም፣ ፈሪ አይሆኑም። አንዱ የቤተሰብ ደስታ ማጣት፣ በቤተሰባቸው ሰላም የሚያጡ ልጆች በቀሪው ዘመናቸው ቤተሰብን ለመመስረት ይፈራሉ። ለምን? አዝነው ነው ያደጉት። ፍቺ የቤተሰብን ደስታ ያበላሻል። በፍቺ ውስጥ የሚያድጉ ልጆች ይፈራሉ። ያኔ ያመማቸው ህመም ዳግም በእነሱ ህይወት እንዳይከሰት ከፍተኛ ማንም ሊጠነቀቅ የማይቻለውን ጥንቃቄ በማድረግ እነሱ የሚፈልጉት ፒስፉል የሆነ ሰው አይኖርም። ከሰው ነው የሚፈልጉት። ስለዚህ ምን ይሆናል? ዘመናቸው እየተበላ ይመጣል። ብዙዎቹ ሳያገቡ ወይም ቤተሰብን ሳይመሰርቱ ይቀራሉ። ቤተሰብን አለመመስረት፣ አለማግባት ደግሞ ፍላጎት ሰዎች ይህንን ሊያደርጉት ይችላሉ። ፈልገው አልመሰረትም፣ በቃ ብቻዬን ይኖራሉ የሚሉ አሉ። ይሄ መብታቸው ነው። ሁሉም ሰው ትዳርን ሊመሰርት በትዳር ሊኖር ብቻ አይደለም የተመረጠው፣ የራሱ መንገድ አለው። ነገር ግን ቤተሰብ መመስረት እየፈለጉ በፍርሃት ያለፉበትን የቤተሰብ መንገድ በመፍራት በመሳቀቅ ወደ ትዳር ያልገቡ ብዙዎች አሉ። ስለዚህ የቤተሰብ ደስታ ቀጣይ ቤተሰብን ለማስቀጠል የቤተሰብን ሂደት ለማስቀጠል አስፈላጊ ነው። ስለዚህ
ቤተሰቦች ደስታችሁን ስትጠብቁ ለራሳችሁ ብቻ እንዳይደለ ለትውልዱ ሁሉ ቤተሰብን እንደምታስቀጥሉ የእግዚአብሔርም ዓላማ ቤተሰብን ማስቀጠል ነው። ያኔ እኮ አዳምና ሔዋን በሰሩት ስህተት የቤተሰብን ተቋም ማስቀረት ይችል ነበር፣ ግን አላደረገውም። መቀጠል ነበረበት። ቀጥሏል ቤተሰብ። ስለዚህ አሁንም እንዲቀጥል ነው የሚፈልገው እና ቤተሰብም የእግዚአብሔርን ሐሳብ ማስቀጠል አለበት። ነገር ግን ከራሳቸው አልፎ ቤተሰቦች የልጆቻቸውን ሕይወት ሁሉ ዳሜጅ ያደርጋሉ። ደስታ የሌለበት ያደጉ ልጆች ደስተኞች አይሆኑም። ቀጣይ ሕይወታቸው የስጋት ሕይወት ነው። ቤተሰብ ለመመስረት አይጓጉም። ብቻቸውን መቆየት፣ መፍራት። ስለዚህ የቤተሰብ ደስታ ወሳኝ ነው። ቤተሰቦች ይህንን ፕሮግራም የምትከታተሉ በቤታችሁ ውስጥ እንዴት የቤተሰብን ደስታ መፍጠር ትችላላችሁ? የደስታ ምንጭ የሆነውን እግዚአብሔርን ወደ ቤተሰባችሁ ጋብዙ። እግዚአብሔርን የምትጋብዙ እግዚአብሔር በእናንተ ቤት ውስጥ ሲገኝ ነገሮችን ትክክል ማድረግ ይችላል። ደስታ ደግሞ ከሱ ዘንድ እያንዳንዱ ሰው ሚስት ከባሏ ደስታን አትፈልግ፣ ባልም ከሚስቱ ደስታን አይፈልግ። ደስታን በሙላት የሚሰጠው እግዚአብሔርን ይፈልግ። ከእግዚአብሔር ሙሉ ደስታ ይገኛል። ያኔ ደስታ ከሱ ጋር ያለ ሰው ማስቀጠል ይችላል። ስለዚህ ደስታችሁ የቤተሰብ ደስታ እንዲጠብቅ፣ ቤተሰብ እንዲቀጥል፣ ትውልድ በቤተሰብን እየመሰረተ እንዲቀጥል፣ የእግዚአብሔር ፕሮግራም እንዲቀጥል አሁን ላይ ያላችሁ ቤተሰቦች እግዚአብሔርን በሕይወታችሁ በቤታችሁ ጋብዙ። እሱ ደስታን ይሰጣል። ደስታ ከሱ ዘንድ ነው። በአንድ ወቅት በጣም የምታምር ሚስት አግብተን ደስታ ከሷ ከቁንጅናዋ ከውበቷ ልታገኝ ያገባባል ደስታ ውበት ይረግፋል። በጣም ቀጭን ስሊም የነበረች ሴት በጣም ተወፍራለች። ያኔ አንተ ግን አይተህ የገባው ያንን ቅጥነቷን ይሆናል። ስለዚህ ስትወፍር ደስታ ይጠፋል። አንቺም እንደዚሁ ያኔ በጣም አይተሽ የወደድሽው ሰው እድሜ ሲሄድ እየለቀቀ ይመጣል። ብዙ ያስደስቱሽ የነበሩ በሱ ዘንድ ያሉ ነገሮች ይጠፋሉ። ግን ዘላለማዊ ደስታ ከእግዚአብሔር ዘንድ ስላለ እግዚአብሔር ዘንድ ደስታን የምትፈልጉ ሰዎች መቀጠል ትችላላችሁ። ቤታችሁ በደስታ የተሞላ ይሆናል። ስለዚህ ደስታችሁ በእግዚአብሔር ይሁን። በእግዚአብሔር የሚደሰት ሰው የቤቱ ደስታ እየጨመረ ይመጣል። እንግዲህ ለዛሬ ያለኝ ፕሮግራም ይሄ ነው። ደስታችሁ ይጨምር ዘንድ በቤታችሁ እግዚአብሔርን ፈጣሪያችሁን ጋብዙ። ደስታችሁ ፍጹም ይሆናል። ለዛሬ ያለኝ ፕሮግራም ይሄ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ አሁንም ይህን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ አብራችሁን ቆዩ። አመሰግናለሁ።